አዲስ አበባ ሽማግሌው እያለች ማማት፣ አስመራ ጨቅላው እያለች መጥራት የጓዳ ስራቸው ሆኗል። ከሁሉም በላይ በሁለቱ መሪዎች መካከል የተፈጠረው ስንጥቅ ጥልቀቱንና ንግግራቸው ወደ መግለጫ መቀየሩን የሚያመለክት ነው። በእርግጥ ጠቅላይ ሚኒስትር አብይ የቀይ ባህርንና የወደብን ጉዳይ አንዳንድ የቀድሞ ደጋፊዎቻቸው እንደሚሉት አጀንዳ ለማስቀየስ ሲሉ ያነሱት ጉዳይ አይደለም። ኢትዮ ፎረም ባለፉት 2 ዓመታት ደጋግሞ እንደዘገበው ጠቅላይ ሚኒስትሩ ይህንን ጉዳይ ለዲፕሎማቶች ሲያወሩት፣ ለጋዜጠኞች ሲያብራሩት፣ ለነጋዴዎች ሲናገሩት የከረሙበት ጉዳይ ነው። ከጥቅስና የታዋቂ ሰዎች አባባሎች ውጪ ጥልቀት ያለው ነገር ያላካተተችውን የባለፈው ሳምንቷን ፓወርፖይንታቸውን ይዘው በየአጋጣሚው ለተለያዩ አካላት ቀይ ባህር ድንበራችን፣ አሰብ ወደባችን ነው ሲሉ ከርመዋል። ኢትዮጵያ ወደብ ሊኖራት ይገባል፣ ሕግም ሆነ ዓለም አቀፍ ግንኙነት ይፈቅዳል የሚል ክርክር ያላቸው ሰዎች በሐሳቡ ይስማሙና ጠቅላይ ሚኒስትሩ ይህንን ፍላጎታቸውን በኃይል ለማስፈጸም ቢንቀሳቀሱ የሚያውካቸው ኃይል ምንድን ነው ሲሉ ይጠይቃሉ። አገራዊ ወታደራዊና ዲፕሎማሲያዊ ሁኔታዎች እዚህ ጋር ይቀመጣሉ። ያነጋገርናቸው ባለሙያዎች እንደሚሉት ይህንን የጠቅላይ ሚኒስትር አብይን የወደብ እናምጣ ፕሮጀክት በአገር ውስጥ በ3 አካላት ችግር ሊገጥመው ይችላል። በቀዳሚነት የራሳቸው የጠቅላይ ሚኒስትሩ አድማስ የለሽ የስልጣን ፍቅር፣ በሁለተኛነት ደግሞ ከአፍቃሪ ሻዕቢያ የግንቦት 7 ኃይሎችና አማራነን ባይ ልሂቃን የሚነሳው ጩኸት፣ በሶስተኛነት ደግሞ ከወግ አጥባቂው የህወሓት ኃይል የሚነሳባቸው ተቃውሞ የሚፈልጉትን እንዳያሳኩ ሊያደርግ ይችላል ሲሉ ይገልጻሉ። በዝርዝር እንመልከተው። ጠቅላይ ሚኒስትር አብይ አንድም ነገር ለኢትዮጵያ ሲሉ የማይሰሩና ለብሔራዊ ጥቅም የማይጨነቁ መሆናቸውን በተደጋጋሚ አሳይተዋል። ህዳሴ ግድብን ለድርድር ሲያቀርቡት፣ አየር መንገዱን ለሽያጭ፣ ቴሌኮሙን ለሐራጅ ሲያወጡት፣ የውጭ ሀገራትን ኑ መታችሁ ህዝቤን በጋራ እናውጋ ሲሉ የኢትዮጵያን ነባር እሴትና ሀብት ለጦርነት አውለው ህዝብ እርስ በርሱ እንዲጨራረስ ሲያደርጉ የከረሙት ለኢትዮጵያ ጥቅም ብለው ሳይሆን ስልጣናቸውን አውሎ ለማሳደር መሆኑ በውጤቱ ታይቷል። ይህ ማለቂያ የለሽ የስልጣን ፍላጎታቸው አገራትንና መንግስታትን ብቻ ሳይሆን የቅርብ ጓደኞቻቸውን ሁሉ እንዲክዱ አድርጓቸዋል። በ2010 አጠገባቸው የነበሩ ዛሬ አንደኛውም አጠገባቸው የለም። ሁሉንም ክደዋቸዋል። ይህንን ሁሉ የሚያደርጉት የቀድሞ ደጋፊዎቻቸው እንደሚሉት ለኢትዮጵያ አስበው ሳይሆን ለስልጣናቸው ክራሞት ተጨንቀው ነው። ወደብ አመጣለሁ ብለው ሲነሱም ሆነ ችካሌን ቀይ ባህር ላይ ተክላለሁ ብለው ሲያውጁ ቀዳሚው እንቅፋት ይሄው የማይጠግበው የስልጣን ውቃቢያቸው መሆኑ አይቀሬ ነው። ወደብ አመጣለሁ የሚሉትም ሆነ ቀይ ባህርን ያዝሁት የሚሉት ለኢትዮጵያ ሳይሆን ለግልዝና ክብርና ስልጣን መሆኑን ከወዲሁ መገመት ይቻላል። ብልጽግናና አጋሮቹ በ10 ሚሊዮን ብር የወሮታ ክፍያ ይዛችሁ አቅርቡልን ብለው ዘምተውና በየቀኑ የሞታቸውን ሰበር ዜና ሰምተው ሻምፓኝ ሊከፍቱ አሊያም የአስከሬናቸውን ፎቶ ልክ የሌሎቹን እንዳደረጉት በየገጾቻቸው ላይ ለጥፈው ሊደሰቱ ሲጠባበቁ በነበሩበት ጊዜ አቶ ጌታቸው ረዳ ከአንድ ካልታወቀ ቦታ ሰጥተውት የነበረው ቃለ ምልልስ ለዚህ አብነት ነው። ከ3 ዓመት በፊት ብልጽግና ጦርነቱን ጨርሻለሁ ብሎ የቀረኝ ሽፍቶቹን መለቃቀም ነው እያለ በሚናገርበትና ከመከላከያ ጎንነን እያሉ ግራ ደረታቸውን በቀኝ እጃቸው የሚደቁ ደጋፊዎቹን በሚያስደስትበት ዘመን አቶ ጌታቸው ረዳ የትግራይ ጦርነት ዓላማ የጠቅላይ ሚኒስትሩን የስልጣን ጥምና የመቆጣጠር ህልም ማርካት መሆኑን አንስተው ቀጣዩ ስራው ቀይ ባህርን አመጣለሁ ብሎ መናገር ነው ብለው ነበር። በዚያ ሚያዝያ አጋማሽ 2013 በአንድ የትግራይ ገጠር ውስጥ ሆነው በሰጡት ቃለ ምልልስ እንዲህ አሉ። ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኪሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት። ሁለቱም ተመሳሳይ ነው ፍላጎታቸው። ይሄንን ትግራይን አዳክማል፣ ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ እያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። አሁን ይህ ትንቢት የሚመስል ጉዳይ እውነት የሆነ ይመስላል። ጠቅላይ ሚኒስትር አብይ የአሉላ አባነጋን ቃል ተውሰው ወደዳችሁም ጠላችሁም ቀይ ባህር የኢትዮጵያ ተፈጥሯዊ ድንበር ነው ብለዋል። ኢትዮጵያ ሌላ ሀገርን የመውረር ታሪክ የሌላት ናት የሚለው እሴትም በብልጽግናው ዘመን ሊናድ እንደሚችል የሚገምቱ ሰዎች ጠቅላይ ሚኒስትሩ ኤርትራን ለመውጋት እንደ ምክንያት የሚጠቀሙት አሁን የሻዕቢያ ጦር በሀገራቸው ግዛት ውስጥ መኖሩን ነው ይላሉ። የኤርትራ ሰራዊት 52 ቀበሌዎችን ወስዶ ወጣቶችን ለግድያ፣ ሴቶችን ለወሲብ ባሪያ እየዳረጋቸው መሆኑን በቅርቡ የተባበሩት መንግስታት ያወጣው ሪፖርት አመልክቷል። ይህ በዓለም አቀፍ ማህበረሰብ የሚታወቅ እውነት በመሆኑ
ኤርትራን ወረርሁ ሳይሆን ከግዛቴ ሰራዊቷን ላስወጣ ተዋጋሁ በማለት ጦርነቱ ሊጀምሩት ይችላሉ። ይህም የጦርነትን ምክንያት ዓለም አቀፋዊ ለማድረግ ይጠቅማቸዋል የሚል ግምት ያላቸው የህብረተሰብ ክፍሎች የትግራይን ጦርነት እንደ ምሳሌ መውሰድ ይቻላል ይላሉ። የሰሜን ዕዝ ተጠቃብኝ ከማለታቸው አስቀድሞ ትግራይን ለመውጋት ሁሉንም አይነት ዝግጅትና ከበባ አድርገው የነበረ መሆኑን በማስታወስ ከጦርነቱ ዋዜማ ያደርጓቸው የነበሩት ንግግሮች ሰሞኑን ስለ ቀይ ባህር ባደረጓቸው ንግግሮች ላይ መድገማቸውን ይጠቁማሉ። ለአብነት የትግራይን ህዝብ ከኤርትራ ጋር ሆኜ አልወጋውም ብለው በትግርኛ ሳይቀር መግለጫ ሰጥተው ኋላ ላይ ያንኑ በስፋት አድርገውታል። ትግራይ የጥይት ድምፅ መስማት የለባትም አንዋጋም እያሉ ግን ጦርነቱ በአጭር ጊዜ ሊያልቅ እንደሚችል አቅማቸውን በመግለጽ ይናገሩ ነበር። አንዳንዶች እዛ በጣም ብዙ ሚሊሻ ስላለ ብሎ የሚያስቡ ሰዎች አሉ። እሱ ስህተት ነው። ውጊያ በሚሊሻ ቁጥር አይሞላም። ውጊያ የሚሸከመው ብዙ ነገር አለ። አልተዘጋጀውም ተዘጋጅቻለሁ የሚል ጉዳይ ሳይሆን ፖፑሌሽን አለ፣ ኢኮኖሚ አለ፣ ፓወር አለ። በማንኛውም ሰዓት ባጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል። እሱ አይደለም ችግራችን፣ ግን ማንም እንወጋው ነው። በዚያ ውጊያ ማንም እናጠቃው የሚለው ጉዳይ መታሰብ አለበት። በእኔ በኩል ለኢትዮጵያ ውጊያ ያስፈልጋል ብዬ አላምንም። እኔ በፍጹም ውጊያ ከሚደግፉ ጎኖች ሰዎች መመደብ አልፈልግም። እኔ የምፈልገው ለትግራይ አንድ ጥይት ሳይሆን አንድ የኮሮና አፍ መሸፈኛ መላክ ነው የምፈልገው። አንድ ጥይት ሳይሆን አንድ ታብሌት መላክ ነው የምፈልገው። አንድ ጉድጓድ ውሃ መቆፈር ነው የምፈልገው። እንዲህ ባለ መልኩ የሰላም ሰው መስለው ግን ደግሞ የተሻለ የኢኮኖሚና የህዝብ አቅም እንዳላቸው በመጥቀስ ከትግራይ ጦርነቱ ዋዜማ የተናገሩትን ባሳለፍነው ሳምንት ስለ ቀይ ባህር ሲያወሩም ደግመውታል። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። 120 ሚሊዮን ስለሆን ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም። ድሮም ሆነ አሁን ከመወራው አካል የላቀ አቅም አለኝ እያሉ መሆኑ ቢያንስ ከዚህ በፊት ባካሄዱት ጦርነት ተረጋግጧል። በዚሁ የተለመደው ቀመራቸው ከታየ ያሰቡትን የቀይ ባህር ድንበር ለማግኘት ጦርነት ሊከፍቱ እንደሚችሉ የሚያነሱ ሰዎች ከባድና ውስብስብ ውጤት የሚያስከትለውን የትግራይን ጦርነት ለማካሄድ ያላቅማሙት ጠቅላይ ሚኒስትሩ ኤርትራንም ከመውጋት ላይመለሱ ይችላሉ ይላሉ። ጠቅላይ ሚኒስትሩ ሁሉንም ነገር ካልተቆጣጠርኩ የሚል ጽኑ እምነት ያላቸው መሆኑን የሚያውቁ ሰዎች ደግሞ እንዲደራደሩ እየተጠየቁም ትግራይም እንደ ሌሎቹ ክልሎች ለእኔ ካልገበረ ብለው ደም አፋሳሽ ውጊያ ማካሄዳቸውን በመጥቀስ በዚሁ የመጨፍለቅና የመውረር መንፈሳቸው ተመርተው ጦር ሊሰብቁ ይችላሉ ሲሉ ይደመጣሉ። ኢትዮጵያ ወደብ ያስፈልጋታል፣ ሻዕቢያም ለዘመናት የኢትዮጵያ ችግር ምንጭ ሆኗል። ስለዚህ የችግሩን ምንጭ ማድረቅም ኢትዮጵያ ወደብ እንዲኖራት ማድረግም ያስፈልጋል የሚሉ ሰዎች ይህ ሐሳብ የአገር ፍቅር ሳይሆን የማይረካ የስልጣን ጥም ባላቸው በጠቅላይ ሚኒስትር አብይ ባይነሳ ኖሮ ብዙ ተከታይ ያፈራ ነበር ይላሉ። ማታለልን እንደ ስልትና ድል የሚቆጥሩ የማይታመኑ መሪ በመሆናቸው ምክንያት ደጋግሞ የተሸወደ ህዝብና ሀገር አሁን ላይተባበራቸው ይችላል የሚለው ብዙዎች የሚናገሩት ግምት ነው። ይህንን ጉዳይ ላስፈጽም ካሉ ግን ከራሳቸው ጥልቅ የስልጣን ፍላጎት በተጨማሪ ለኢሳያስ የዕድሜ ዘመን ተላላኪነት ራሳቸውን ያቀረቡ የግንቦት ሰባትና የፕሮፓጋንዳ ልሂቃኑ እንዲሁም የአማራ ፖለቲከኛ ነን በሚሉ ኃይሎች ውስጥ እያቆጠቆጠ የመጣው አፍቃሪ ሻዕቢያነት የጠቅላይ ሚኒስትሩን የወደብ አመጣለሁ ፕሮጀክት እንቅፋት ሊሆን ይችላል ይላሉ። እነዚህ ኃይሎች በፖለቲካና በፕሮፓጋንዳ እንዲሁም በውትድርና 5 ዓመት ሙሉ ጠቅላይ ሚኒስትሩ ስልጣናቸውን እንዳደላድሉ ሲደግፉ እሳቸውን የተቃወመውን ሁሉ ሲያሳድዱ የነበሩ ቢሆንም ዛሬ አብይና ኢሳያስ የተለያዩ ሲመስላቸው ሰልፋቸውን ቀይረዋል። ኢሳያስ ተከዱብን እያሉ መናገርም የአደባባይ ስራቸው ሆኗል። ኢሳያስ ተከዱብን የሚሉት የትግራይን ህዝብ በመግደልና በማደሄት እንዳልተባበሩን ዛሬ ተከዱብን እያሉ መሆኑን ልብ ይሏል። ከዚያ ውጪ ለኢትዮጵያ የጠቀመ አንዳች ነገር ከኢሳያስ ጓዳ ከአስመራ መንደር እንዳልተገኘ ግልጽ ነው። እነዚህ ኃይሎች ከሻዕቢያና የብልጽግና የጥፋት ተግባራት ጋር 5 ዓመት የዘለቁ ቢሆንም አሁን ውግንናቸው ከኢሳያስ ጋር ሆኗል። በእርግጥ ጠቅላይ ሚኒስትሩ ከእነዚህ ኃይሎችም ሆነ ከኤርትራ ጋር መካካዳቸው ሀቅ ሆኗል። ጠቅላይ ሚኒስትሩ ኤርትራን የጨለማ ዘመን አጋር እያሉ እንዳልጠሯት ዛሬ ጦር እየሰበቁባት ነው። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ይህን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ከ2 ዓመታት በፊት እንዲህ ባለ ስሜት ያወደሷትን ሀገር የሚመሩትን ፕሬዚዳንት ዛሬ በአካል አግኝተው አያናግሯቸውም። የኤርትራ ጦር ተዋጊ ብቻ ሳይሆን ዘራፊና ደፋሪ የሰራዊት አሃዶችንም አሰማርቶ የትግራይ ኢትዮጵያንን ሲገድል
ሲደፍርና ሲዘርፍ ነበር ጠቅላይ ሚኒስትሩ የጨለማ ዘመን አጋር እያሉ ያወደሱት። ዛሬ አሰብኩት የሚሉትን የወደብ ጉዳይ ለማሳካት ቀደም ሲል ከተጠቀሱት እንቅፋቶቻቸው በተጨማሪ ችግር የሚገጥማቸው ከወግ አጥባቂው የህወሓት ኃይል ነው የሚል ትንተና ያላቸው ሰዎች የተለያዩ አመክንዮችን ያቀርባሉ። ሻዕቢያን ለማስወገድም ሆነ ወደብ ለማግኘት የሚያስችል ህጋዊና ወታደራዊ ምክንያት እንዳለ እየታወቀ በ1992 ዓ.ም የኢትዮጵያ ሰራዊት የኤርትራን መንግስት እንዳይጥል አድርገዋል። የኤርትራን መንግስት መቀየር የኤርትራ ህዝብ ስራ ነው የሚለውን ደጋግመው ያምኑበታል ወዘተ ይላሉ። ይህንን ሐሳብ የሚያጠናክርልን በ2009 ዓ.ም በኢህአዴግ መንግስት ውስጥ የተፈጸመው ነገር ነው። በወቅቱ የውጭ ጉዳይ ሚኒስቴርና ሌሎች የሚመለከታቸው ተቋማት ያዋቀሯቸው ባለሙያዎች ኢትዮጵያ በኤርትራ ላይ ልትከተለው የሚገባትን ፖሊሲ እንዲያጠኑ ታዘዙ። ከነዚህ ባለሙያዎች ቡድን አባላት አንዱ ከኢትዮ ፎረም ጋር ባደረገው ቆይታ እንዲህ አለ። ከደህንነት መስሪያ ቤቱ ከውጭ ጉዳይና ከሌሎች ተቋማት የተውጣጣን ባለሙያዎች ኢትዮጵያ በኤርትራ ላይ ልትከተለው የሚገባ አዲስ ፖሊሲ እንዲኖር አጥኑ ተባልን። ነባሩ ፖሊሲ ዋጋ እያስከፈላት መሆኑን አንስተን የሰላምም ጦርነትም የለም ፖሊሲው ያሳጣንን ሁሉ ዘረዘርን። በመጨረሻ መፍትሄ ያልናቸውን ጉዳዮችም አስቀመጥን። ሻዕቢያ የመደራደርም የመነጋገርም ባህሪ ያለው አለመሆኑን እያወቅንም ይሄኛውን እንደ አማራጭ አስቀመጥ ነው። በዋናነት ግን በመጀመሪያ ሻዕቢያን በወታደራዊ ኦፕሬሽን ማፍረስና ለሰላም ኃይሎች የኤርትራን መንግስት ስልጣን ማስረከብ፣ ይህ ካልሆነ ኤርትራን ማፍረስ የሚለውን በመተንተን አሜሪካኖች በኢራቅ፣ ኢትዮጵያ በደርግ ዘመን በሶማሊያ፣ ሩሲያ በክሪሚያና አካባቢው የተከተለችውን ፖሊሲ እንደ ምሳሌ አቀረብን። የእኛ ስራ ማጥናት ነበር። ጥናቱን አቅርበን ለጠቅላይ ሚኒስትሩ እንዲደርስ ተደረገ። እኛ ይህንን ጥናት ባቀረብንበት ሰሞን የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ትግራይ ተጉዘው በሁመራ ከህዝብ ጋር በሚወያዩበት ወቅት በኤርትራ ላይ አዲስ ፖሊሲ እንከተላለን ብለው ሲናገሩ ጥናታችንን ሊተገብሩት መስሎን ነበር። ብዙም ሳይቆዩ ጥናታችን ውድቅ መደረጉን ሰማን። ይህ የሆነው ደግሞ የህወሓት ከፍተኛ አመራሮች ኤርትራን ማፍረስ ፍትሐዊ አይደለም፣ ሻዕቢያን ማስወገድ ያለበት የአገሪቱ ህዝብ ነው ብለው ውድቅ በማድረጋቸው ነው በማለት ትዝታውን ይናገራል። ያኔ ይህንን እቅድ የተቃወሙ የህወሓት ሰዎች የአሁኑን የጠቅላይ ሚኒስትሩን የወደብ አመጣለሁ ፕሮጀክት በመቃወም የራሳቸውን ሚና ሊወጡ ይችላሉ የሚለው መላምት የሚነሳውም ከዚህ በመነጨ ነው። በመቀጠልም ቶፕ ኮሚቴ በሚል የሚመሩት ኮሚቴም ይህንን ፕሮጀክታቸውን በሚቃወሙ የትግራይ ባለስልጣናት ላይ አስቀድሞ እርምጃ የሚወስድ ሊሆን ይችል ይሆን የሚል መላምት ያስከትላል። ጠቅላይ ሚኒስትሩ የዓለም አቀፍ ህግና ፖለቲካዊ ምክንያቶችን ጠቅሰው የወደብ ይገባናል ጥያቄ ባያነሱም ከመጽሐፍት ጀርባ ላይ የተቀመጡ ጥቅሶችን እየጠቃቀሱ የቀይ ባህር አጀንዳን ይፋ አድርገዋል። ነገሩ እንዲህ ባለ መልኩ ለአደባባይ ከመዋሉ በፊት በሳቸውና በቀድሞ የአስመራ ወዳጃቸው መካከል ውል ነበር የሚሉ ውስጥ አዋቂዎች ደግሞ ይህ ውልም በትግራይ ህወሓትን ካጠፉ በኋላ ሁመራን ለኤርትራ፣ አሰብን ለኢትዮጵያ መቀባበል ነበር ይላሉ። ይሁን እንጂ ይህ ፕሮጀክት በህወሓት አለመጥፋት ምክንያት ባለመሳካቱና የሰላም ስምምነት በመፈረሙ ምክንያት በሁለቱ መሪዎች መካከል መካረር መጣ። ከጦርነቱ በኋላም ኤርትራ በተደጋጋሚ ክህደት ተፈጽሞብኛል ስትል ይህንን ማለቷ ነው ሲሉ ያክሉበታል። ጠቅላይ ሚኒስትሩ ባሳለፍነው ሳምንት ባቀረቡት ማብራሪያ ላይም አንዱ መፍትሄ ወደብን በመሬት መለወጥ ነው ሲሉ የጎጃምን ማሳ ወይም የአርሲን ሜዳ እያሉ እንዳልሆነ ግልጽ ነው። ለኤርትራ ድንበር የቀረበ ለም መሬት ከሁመራና አካባቢው የማይርቅ መሆኑም የማይጠበቅ አይደለም። ጠቅላይ ሚኒስትሩ የሻዕቢያን ጦር አስታጥቀው አብልተውና ከሳቸው ጦር ጋር በአንድ እዝ ስራ አስገብተው በተዋጉበት ወቅት አቅሙንና መጠኑን መረዳታቸውም ጦርነቱን እንዲገፉበት ያደርጋል የሚል ግምት አለ። ቀጥሎ የሚነሳው ዲፕሎማሲያዊ አሰላለፍ እንዴት ያለ ይሆናል የሚለው ነው። ጠቅላይ ሚኒስትሩ ይህንን ጉዳይ በአፍሪካም ሆነ በዓለም አቀፍ ደረጃ አጀንዳ ማድረግ የሚል እቅድ እንዳላቸው ባሳለፍነው አርብ ባቀረቡት ሰነድ ላይ አስቀምጠዋል። ከወራት በፊት ጋዜጠኞችን ጠርተው ጉዳዩን ለፈረንሳይና ለአንዳንድ የአውሮፓ ሀገራት ማስረዳታቸውንና ኢትዮጵያ ወደብ ያጣችው በሽፍቶች ውል እንጂ በሕግ አለመሆኑን መግለጻቸውን መዘገባችን አይዘነጋም። የሽፍቶች ውልን ሲያብራሩት ኢህአዴግና ሻዕቢያ ኤርትራ እንድትገነጠል ያደረጉትና አሰብና ምጽዋም ከኢትዮጵያ እንዲሄዱ ያደረጉት የተመረጡ መንግስታት ከመሆናቸውና በኢትዮጵያም ሕገ መንግስት ከመውጣቱ አስቀድሞ ነው የሚል ነው። ይህ ክርክር ምን ያህል ያስኬዳቸዋል የሚለው ወደፊት የሚታይ ይሆናል። ወደብ ለማምጣት የሚጀመረው ጦርነት ኤርትራን ከኢትዮጵያ ሉዓላዊ ግዛት የማስወጣት ዘመቻ የሚል ሰበብ እንደሚሰጠው የሚጠበቅ ቢሆንም ሌሎች ሀገራትስ ምን ሚና ይኖራቸዋል የሚለው መሰረታዊ ነው። የአረቡ ዓለምና ምዕራባውያን እዚህ ጋር ወሳኝ ናቸው። አንዳንድ መረጃዎች እንደሚያመለክቱት የኢትዮጵያው ጠቅላይ ሚኒስትር ከየተባበሩት አረብ ኤሚሬቶች የአለሁልህ ድጋፍ አግኝተዋል።
ከነሱ በተቃራኒ ደግሞ የኢትዮጵያው ጠቅላይ ሚኒስትር በጉጉት የሚያዩትን ቀይ ባህርን ማዕከል ያደረገ ምክር ቤት ግብፅ፣ ሳዑዲ፣ የመንና ኤርትራን ጨምሮ አረቦቹ አቋቁመዋል። ጦርነቱ አይቀሬ ከሆነ እነዚህ ሀገራት የአስመራውን መንግስት ብቻ ሳይሆን አረባዊ አድርገነዋል የሚሉትን ቀይ ባህርን ለመከላከል መዋደቃቸውም የማይቀር ነው። የምዕራቡ ዓለምስ ምን አይነት አቋም ይዛል የሚለውም ሌላ ጥያቄ ነው።